እግዚአብሔርን ማመስገን ማለት የምስጋና ቴክኖሎጂ የመጠቀም መንፈሳዊ ብልሃት። ምስጋና ለኛ ትልቁ ቴክኖሎጂያችን ነው። የመንፈሳዊ ዓለም የመጨረሻ ስልጣኔ፣ የመንፈሳዊ ዓለም የመጀመሪያ የስልጣኔ መነሻ ምስጋና ነው። የመጨረሻው ደግሞ መጠናቀቂያ መጨረሻ ባይኖርም በእግዚአብሔር ዘንድ የሚቀጥለው ምስጋና ብቻ ነው። ሌላ ነገር ምን ልታረባችሁ ነው? እግዚአብሔር ጋር ተሰብስበን ስንሄድ ይሄን ሙላልኝ ይሄን ስጠኝ የለም፣ በቃ ማመስገን ብቻ ነው ክብሩን እያየ። ስለዚህ ዘላለም ጊዜው ምን እንደማመደውና ኤፌሶን 5 እንደዚህ ይላል፣ ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስም አምላካችንና አባታችን ስለ ሁሉ አመስግኑ ይላል። እንደገና ራእይ ምዕራፍ 19 ቁጥር 5 ድምፅን ባሮች ሁሉ እሱን የምትፈሩ ታናናሾችና ታላላቆች ሆይ አምላካችንን አመስግኑ ሲል ከዙፋን ወጣ። አሜን። ከእግዚአብሔር ዙፋን ስለሚወጣ ድምፅ ምን የሚል ነው? አምላካችንን ምን አባታችንን ምን አድርጎ ስለ ሁሉ አመስግኑ የሚል ድምፅ ነው ከዙፋን ስለሚወጣ። አመስግኑ ሲል ከዙፋን ወጣ ይላል። እንደገና ዕብራውያን ምዕራፍ 13 ቁጥር 15 ላይ እንግዲህ ዘወትር ለእግዚአብሔር የምስጋና መስዋዕት ማለትም ለስሙ የሚመሰክሩ የከንፈሮችን ፍሬ በእርሱ እናቀርብለታለን ይላል። እንደገና መዝሙር 34 ቁጥር 1 እግዚአብሔርን ሁልጊዜ አከብረዋለሁ ምስጋናውም ዘወትር በአፌ ነው ይላል። ኢሳይያስ 33 ቁጥር 11 እሱ ብታወቅ ሁሉ ደስ ይለኛል። ምስጋና ለካ እግዚአብሔር እንግዳ ነገር አዲስ ነገር የጠፋነውን ያጣናቸው ነገሮች መልሶ እንደ ምርኮ እንዲሰጠን ካስፈለገ ወገኖቼ ምስጋና ነው። በምድር የተለመደ ከሆነ በኋላ ማመስገን ነው። በእግዚአብሔር ዓለም ግን ነገሮች ከመሆናቸው በፊት ማመስገን ነው። እሱ ነው ምስለት። የሴት ድምፅ የደስታ ድምፅ፣ የወንድ ሙሽራና የሴት ሙሽራ ድምፅ እግዚአብሔር ቸር ነውና ምሕረቱ ለዘላለም ነውና የሰራዊት ጌታ እግዚአብሔርን አመስግኑ የሚል ድምፅ፣ ወደ እግዚአብሔር ቤት የምስጋና መስዋዕት የሚያመጡ ድምፅ እንደገና ይሰማል። የምድርን ምርኮ እንደቀድሞ እንደነበረ አድርጌ እመልሳለሁ ይላል እግዚአብሔር። አያቸው ስናመሰግን እግዚአብሔር ምርኳችንን ይመልሳል። እጆቻችሁን ከፍ አድርጉና አመስግኜ ምርኮዬን አስመልሳለሁ በምስጋና። በዳዊት ዘመን ደግሞ ተመልከቱ። አንደኛ ዜና 23 ቁጥር 5 ላይ 4,000 በረኞች ነበሩ። 4,000 ለምስጋና የተሰሩ በዜማ ዕቃዎች እግዚአብሔርን የሚያመሰግኑ ነበሩ። ምን ያክል ዳዊት ለእግዚአብሔር ምስጋና ቦታ እንደሚሰጥ 4,000 የዜማ መሳሪያዎች ነበሩ። ስንት ሺህ? እስኪ አጠገባቸው ያለው የእግዚአብሔር ምስጋና ከ4,000 ይበልጣል። አያቸው አይደለ? በእኛ ዘመን እስኪ አስቡ እስኪ በትንሹ እነዚሁን ይሄን 4,000 እያንዳንዱን 4,000 ዳዊት ለእግዚአብሔር ምስጋና ምን ያክል ቦታ እንደሚሰጥ በጌታ። እስኪ ዛሬ አንድ ነገር ሊጠይቃችሁ፣ ምን ያክል የዜማ ቃለቶች ምን ያክል እግዚአብሔርን ለማመስገን ስንት ሺህ ያዘጋጅታችኋል? 4,000 መቁጠሩ ራሱ ይከብዳል። እንደ ብር መቼም እንዳላችሁ ቃል አትቆጥሩ። የዜማ ዕቃ በገና፣ ከበሮ፣ መሰንቆ፣ ዋሽንት፣ አታሞ ስንት የሚባሉ ነገሮች በጣም ብዙዎች ናቸው እኛ የምናውቀው። ግን ዳዊት 4,000 እግዚአብሔር የሚያመሰግንበት እንደነበረው ይናገራል። ስለዚህ ዛሬ እግዚአብሔርን ለማመስገን ቴክኖሎጂያችንን እንጠቀማለን። እጆቻችሁን ከፍ አድርጉና እግዚአብሔሩ ባለ ማመስገን ይቅርታ አድርግልኝ። ዘወትር ምስጋና ለካ ከኔ ትጠብቃለህ። በሁሉ ስለ ሁሉ ለካ እንዳመሰግን ይፈልጋለህ። ሲመቸኝ ብቻ ሳይሆን ሲከፋኝም እንዳመሰግን፣ ሲፈወስ ብቻ ሳይሆን ሲያመኝም እንዳመሰግን፣ ሲሞላልኝ ብቻ ሳይሆን ሲጎልም እንዳመሰግን፣ ስደሰት ብቻ ሳይሆን ሳዝንም እንዳመሰግን ለካ ከኔ ትፈልጋለህ። የእግዚአብሔርን ምስጋና ሊያቋርጥ የሚችል ምክንያት የለም። የእግዚአብሔርን ምስጋና የሚከለክል ሰበብ የለም። እግዚአብሔር ዘወትር ይመሰገናል። እግዚአብሔር ዘወትር ይመሰገናል። እግዚአብሔር ዘወትር ይመሰገናል። ክብር ለእግዚአብሔር ይሁን። እጃችሁን አወዛውዙና ከዛሬ ጀምሮ ዘወትር አመሰግናለሁ በሉ። ስራችሁ ይቀልላችኋል። ሕይወት ይቀልላችኋል። ተራራ ይናድላችኋል። ባህር ይከፈልላችኋል። ኢያሪኮ ይናዳል። ከባዱና ጠንካራ ነገር ቀላል ይሆንላችኋል። መቼ? ምን ስናደርግ? እግዚአብሔርን ስናመሰግን። ስለዚህ በእንጉርጉሮ በአሰብ በጉርምርምታ ሞት እንጂ ትርፍ አይመጣም። ኪሳራ እንጂ ውጤት አታገኙ። ስለዚህ እግዚአብሔርን ማመስገን በኢየሱስ ስም ይሁንልን። እግዚአብሔርን እናመሰግናለን። በቃል ተናገረን፣ የቃል ፍቺ እንበራለን። ምስጋና ሲባል ቀላል ይመስላል፣ ነገር ግን በጣም ከባድ፣ በጣም አስቸጋሪ። ሰው በቀላሉ ማመስገን ትንኳን ሳይደረግልን በክፉ ነገር ውስጥ ሆነ፣ መራራ ነገር ውስጥ ሆነ፣ ጎምዛዛ ነገሮች፣ የማይመቹ የቆመጨጩ ነገሮች እያሉ እግዚአብሔርን ማመስገን
ማመስገን፣ መባረክ፣ ከፍ ማድረግ፣ ማድነቅ፣ ማተለቅ ምንም እንዳልሆነ ሁሉ ነገር ሆኖ ክፉ ነገር ሆኖ እያለ ምንም እንዳልሆነ ማመስገን መቻል ምን አይነት ብስለት ነው? ምን አይነት ማደግ ነው? ምን አይነት መለወጥ ነው? ምን አይነት መስተካከል ነው? አምላካችን ዛሬ እንዲረዳን በኢየሱስ ስም እንለምናለን። የዚህ ዓለም ተቃራኒ መኖር እንድንችል ጸጋ እንዲረዳን ጸለይኩ። እሱ ምስጋና ሕይወት ይሰጠን በኢየሱስ ስም አሜን። ክበሩልኝ። ወዳችኋል። እንግዲህ እግዚአብሔርን ማመስገን በዚህ ዓለም እንደምታወቀው በዚህ ዓለም የጦር መሳሪያዎች ብትሉ ስልክ በእጃችን የምንይዘው ስልክ እንኳን ብታዩ ድሮ አገር የሚያክል ነበር። ኮምፒውተር አይታችሁ ከሆነ ሳጥን ያክል ነበር መጀመሪያ የተሰራው። አንድ ሰው ከቦታ ቦታ ማንቀሳቀስ የማይችል በተቀመጠበት ቦታ ማንም መጥቶ የሚጠቀም። ከዛ በፊት ደግሞ ምንድነው በጣት የሚመታ ታይፕ ነበር። አሁን ታይፕ የለም። አሁን በቀላሉ ታች ስክሪን ነው። እንደዚህ ሰልጥኖ ትስላችኋል። አይሮፕላን ወንድሞቹ ለመሞከር ስንት ሰው ተፈጥፎ ስንት ጊዜ ሞቶ ዛሬ የምናየው 999 ጊዜ ተሞክሮ በ999 ላይ ዛሬ ዓለም ሁሉ የሚበቃ መብራት የፈለሰፈ ሰው በስንት ጊዜ ሙከራ ነው ሰልጥኖ እዚህ የደረሰው። ግን አንድ ነገር ደግሞ ተመልከቱ። እግዚአብሔርን ማመስገን ዘመን ከሰራቸው ቦምቦች፣ ተቀጣጣይ ፈንጆች፣ አዲስ ገዳዮች ኒውክሌር የምንለው የአዲስ ገዳይ ነው አይደለ? አዲሱ በጣም የሚገድል በአንድ ጊዜ ድራሽ አገርን ከተማን ያጠፋት ተብሎ አዲሱ ገዳይ ተብሎ የስልጣኔ መጨረሻ ዓለምን ተራሮችን ሁሉ መንደርን፣ ህንፃዎችን በአንድ ጊዜ ከአፈር የሚቀላቀሉ እነዛ ሁሉ ካመረቷቸው ሰልጥኖ ዘምኖ ከደረሱበት ይልቅ እናንተ በቀላሉ ቁጭ ብላችሁ ምንም ሳትጨነቁ ምንም የሆነ የኬሚስትሪ አንዱን ከአንዱ ለማለት የሆነ የፊዚክስ አባዜ ውስጥ ሳትገቡ እግዚአብሔርን አመስግናችሁ ምንም ነገር ማድረግ ትችላላችሁ። አሜን አሜን። እጆቻችሁ ከፍ አድርጉና ምስጋና ይበሉስኪ። የመንፈሳዊ ስልጣኔ ይበሉስኪ። የመጨረሻ ምጥቀት ነው በሉ። አሜን አሜን። እግዚአብሔር ምስክሬ። ስታድጉ ስትለወጡ ከግልገልነት ወደ ምርኩትነት ሕይወት ወደ ጠንካራ የብስለት የለውጥ መምጣት የምትችሉ መቼ ነው? እግዚአብሔርን በነገር ሁሉ ማመስገን ስትጀምሩ። መቼ? በሁሉ ስለ ሁሉ አመስግኑ ብለን የጀመረው ጥቅሳችን እንዳረሳችሁ ትዝ ይለኛል። በሁሉ ማመስገን ይቻላል። በሁሉ ማለት ሰው ሲወለድ ማመስገን ይቻላል። ሲሞትስ ንገሩኛ። ያደረገ ጀግና ሰው አለ እስከ ዛሬ? ሴት ስትወለድ ስንት ጊዜ ነው ልል የሚባለው? ሶስት ጊዜ። ወንድስ 7 ጊዜ አይደል? በቃ እልል ብለን ተቀበልን። በሚገርም ሁኔታ በሚያስደንቅ ሁኔታ እልል ብለን ተቀበልን። ምን አድርገን? የሆነ ቀብድ ሰጥተን እምብርቱን ቆረጥንና አንድ ቀን መልሰን እናመጣልሃለን ብሎ በህንድና በኢትዮጵያ መካከል ያለውን የሞትና የውልደት ስርዓት ብንራል። የሞትና የውልደት ስርዓት በህንድና በኢትዮጵያ መካከል ሰማይ የምድር ቀምር ያራቀል። እንዶች ሰው ሲወለድ ያለቅሳል። በቃ ሁሉ ሰው እዛን ቀን ነው ገርቶ መጥቶ አልቅሶ ወይኔ ወደ መከራ፣ ምን ወደ ጣጣ መጣ፣ ምን ወደ ጭንቅ መጣ፣ ምን ወደ መሞት ወደ መጣመም ለምን መጣ ብሎ አልቅሶ ነው የሚቀበሉ። ሲሞት ደግሞ ሰው ሁሉ ያለውን እንጨት ይዞ ይመጣል፣ ያቃጥላል። አላያችሁ? እኛ ስለዚህ አንድ ነገር በደንብ ተመልከቱ። ከመወለድ ቀን ይልቅ የምን ቀን ይሻላል? ስሙኛ፣ የምን ቀን ይሻላል? የሞት ቀን ይሻላል። እኛ የተወለድነው ሰው ለመከራ ተወለደ ይላል ኢዮብ። ስለዚህ በዚህ ይሄ የመከራ ዓለም ብዙዎች የሚፈሯት የመከራ ዓለም የሚቀየረው በክርስቲያን ዓለም በመንፈሳዊ ዓለም በምስጋና ነው። አሜን። እባክህ አጠገባቸው ሰው ያዝልኝና በምስጋና መከራን ትቀይራለህ። እንዴት አትሉኝም? እሺ እንዴት አትሉኝም? አንድ ሰው በጌታ ይሄን ቴክኖሎጂ ከተጠቀማችሁ ሁሉን ነገር በጣም ከባድ ነገሮችን መቀየር የምትችሉት እግዚአብሔርን ማመስገን ስትጀምሩ ነው። ጳውሎስና ሲላስ አንድ ቀን ሐዋርያት ሥራ ምዕራፍ 16 ላይ ከቁጥር 26 አካባቢ ተቀጥቅጦ በቃ በሞት በሕይወት መካከል አድርጎ መጨረሻ ላይ ለነገ ሊገድሏቸው እጅ እግራቸውን በድንጋይ ጋር አጣብቆ አስጨንቆ ታስረው እያሉ በመንፈቀ ሌሊት ድንገት ግን በዜማ ጳውሎስና ሲላስ እግዚአብሔርን ምን ያደርጉ ነበር? ንገሩኛ፣ ምን ያደርጉ ነበር? ያስመሰግናል። ወደ ግድግዳ ጠጋ እንዳይሉ ጀርባቸው ተጠልጥሏል። ስለዚህ ያላቸው አማራጭ ደማቸው የፈሰሰ ነው። ብረቱ ቁስላቸው ውስጥ ገብቶ በደንብ መጠረቅ ማለት መታሰር ማለት አይደለም።
በደንብ አድርጎ ሰውነት ውስጥ እንዲገባ ተደርጎ የታሰረ ስርዓት ነው። ይሄ ሁሉ ተወጥሮ ተጨንቆ እያለ ግን ለማመስገን በጌታ አለው እንደዚህ ተዘምራለህ። አይ እስኪ ግን ይጠይቅ እንዴ ነው ይቻላል እንዴ እንግዲህ ምስጋና ቀላል እንዳይደለ እንድታውቁ ፈልጋለሁ። ግልገሎች ምስጋናን ማመስገን አይችሉም። ያልጠነከሩ ሰዎች አይችሉም። ምኩትነት ይጠይቃል፣ ብስለት ይጠይቃል፣ ጥንካሬ ይጠይቃል። ያ የስጋን ፈተና፣ የስጋን መጣመም፣ የስጋን ህመም፣ የስጋን መዋረድ፣ የስጋን መናቅ፣ የስጋን ክብር ማጣት። ሰው ክብሩን በጣም ይወዳል። ማመስገን የምትጀምሩ መቼ እንደሆነ ታውቃላችሁ? የራሳችሁን ክብር ምልክ አድርጋችሁ ደስታችሁ የራሳችሁን ስሜት አሸንፋችሁ ከራሳችሁ ስሜት ውስጥ ስጋ ሲሞት ነፍስ ከውስጡ እንደሚወጣ ከራሳችሁ ውስጥ ስትወጡ እግዚአብሔርን ማመስገን ትጀምራላችሁ። እስከዛ ለእናንተ ከባድ ነው። ይሰማል ወይ? ስሙኛ። የምስጋና ትርጉም በግሪክ አይደለም። የምስጋና ትርጉም በእንግሊዝኛ አይደለም። የምስጋና ትርጉም በተግባር በመኖር ውስጥ ነው ያለው። በህይወት በተግባር በምስለት ውስጥ በእውነት ስትኖሩ ይሄ እዚህ ውስጥ ሆኖ እግዚአብሔርን በዜማ እያመሰገኑ ሳለ እስረኞችን ያዳምጧቸው ነበርና ዜማ አለው። ቸር ነውና ምሕረቱ ለዘላለም ነውና በእስራኤል ዘንድ የተለመደ ነው። እነሱ ግን ዜማ ሰጥቶ እንደዚህ አይነት መዝሙር አለ። ቸር ነውና አለ ምሕረቱ ለዘላለም እስኪ እደኛ ብሎ ያዜሙ ሳለ እሱን አይደለም ይህን የሚለው ማለት የድሮ መዝሙር ነው። ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ፣ እግዚአብሔርን እያሉ እያመሰገኑ እያለ ሆኖ ያልታወቀ ነገር ተፈጠረ። እንግዳ ነገር አብናረገ። መዶሻ የለም፣ ዶዘር የለም፣ የተጠመደ ድማመት የለም። እግዚአብሔር በሮች ሁሉ ምን ሆኑ? ተከፈቱ። አሜን አሜን። እስራቶች ሁሉ ምን ሆኑ? ተፈቱ። የወይኒው መሰረት ምን ሆነ? እስር ቤት ተበላሸ። አሜን አሜን። ከተጨነቃችሁበት አስጨናቂ ጭንቀት መውጣት ትፈልጋላችሁ? በጌታ እጃችሁ ስሙኝ። መውጣት ትፈልጋላችሁ? በቃ አመስግኑ። የራሳችሁን ስሜት ልቀቁ። የራሳችሁን ደስታ ልቀቁ። ዓለማችሁን ልቀቁ። ምስጋና በእግዚአብሔር ዓለም በእግዚአብሔር ክብር ውስጥ ሆናችሁ ቁስል አይሰማችሁ፣ ደም እንደሚፈስ አይሰማችሁ። በቃ ከታረደ የራሳችሁ የተቆጠራችሁ እግዚአብሔር ግን ይከብራል። በዛ ጊዜ እግዚአብሔር መጣ። ሰውዬ ሲነቃ በሮች ተከፍተዋል፣ ቤቱ ተበላሽተዋል፣ ተበጥብጧል፣ ሁሉ ነገር እንዳልነበር ሆኗል። ብድግ ብሎ ወይኔ እስረኞች ጠፉ ብሎ ብድግ ምንም ነገር እንዳታረቆቆ እኛውናችን በዚህ ያለና አሜን አሜን። አያችሁ፣ ዓለማችሁ መቀየር ትፈልጋላችሁ? ስቃይ ያለ እግዚአብሔር ይመስገን። አስጨናቂ ጭንቀት እያለ እግዚአብሔር ይመስገን። የሆነ ኪሳራ ያለ እግዚአብሔር ይመስገን። የሆነ መደፋት፣ አቢዩዝ መደረግ፣ ዲስኦርደር የሚያደርጋችሁ ክብራችሁ ወደ ታች የሚያደርግ ነገር እያለ እግዚአብሔርን እያከበራችሁ በጽድቅ እየኖራችሁ እያገለገላችሁ ጌታን እያከበራችሁ ያልጠበቃችሁ መፈትፈት ቢመጣም በዛ ተፈትፈታችሁ በተቀመጣችሁበት ስራ አትፍቱ። አመስግን አመስግን። ባክ ይቀልላል። አሜን። ተቀባጫው ሰው ነካኩና አመስግን ትፈታለህ ማለት ነገር እንዲቀል ከፈለክ ማመስገን ጀምር ነው። ኑሮ እንዲቀል ትፈልጋላችሁ? ስቃይ እንዲቀል ትፈልጋላችሁ? አሁን የምታርፉበት አስጨናቂ ጭንቀት እንዲቀየር ትፈልጋላችሁ? በምሬት አትቀይሩ። ምሬት መከራን ያጸናባችኋል። ማጉረምረም ችግርን ያጸናባችኋል። የመከራ ሰዓቱን ያረዝማል። የመከራ ዓመታቱን ያረዝማል። እግዚአብሔርን ማመስገን ስትጀምሩ ነገሮች መቀየር ይጀምራሉ። ምን ነበረ ፓስተር ታምራት እግዚአብሔር ባርኪ አጥንቶቼ
ታላቅ ስሙን ባርኩ ይደመፋ ማያልፍ ከልኮ ነፍሴም አጥንቴም እግዚአብሔርን ባርኩ ነፍሴ ሆይ እግዚአብሔርን ባርኪ አጥንቶቼም ታላቅ ስሙን ባርኩ ጠላት ቢደነፋ ማያልፍ ከልኮ ነፍሴም አጥንቴም እግዚአብሔርን ባርኩ ከሰማይ የራቀ ከምድር የጠለቀ ሰው ማቅረብ ይችላል ማመስገን ካወቀ እግዚአብሔር ሲከብር ዲያብሎስ ይወድቃል ተራራው ይናዳል ውቅያኖስ ይደርቃል የአመስጋኞች ግን ጠላትን ያደቃል ነፍሴ እግዚአብሔርን ባርኪ አጥንቶቼ ታላቅ ስሙን ባርኩ ጠላት ቢደነፋ ማያልፍም ከልኮ ነፍሴም አጥንቴም እግዚአብሔርን ባርኩ አሜን ነገር እንዲቀየር ዓለማችሁ እንዲቀየር ያላችሁበት አትሞስፌር እንዲቀየር ገዳያችሁ ወዳጃችሁ ያቆሰላችሁ የቁስላችሁ አቃሚ እንዲሆን ማድረግ ከፈለጋችሁ ምስጢሩ አንድና አንድ ማንን ማመስገን እጃችሁን ከፈርሙና አሁንም በቃ አትሞስፌራችንን እንቀይራለን ንቃ ክበባችንን እንቀይራለን ሱሪያችንን እግዚአብሔርን ተመስገን በሉ እግዚአብሔር ማንን መስገን በመከራችን ውስጥ ማንን መስገን ስለ ሁሉ በሁሉ ማንን መስገን እኔ አንድ ነገር አስቤ በጣም የተገረምኩበት ሰው ከሰው ልጆች መካከል በአንድ ሰው የተገረምኩት እሱ የሰበረውን የምስጋና ሪከርድ ወንድ አባቱ ሊሰብር ያልቻለ አንድ ጀግና ሰው ላሳያችሁ እንደኛ አይነት ስጋ የለበሰ እንደኛ አይነት ስብራት የደረሰበት እንደኛ አይነት የተጎዳ ነገር ግን ጉዳትን ተቋቁሞ ተመልሶ በማይመጣ ቀን ላይ የዘላለም ሪከርድ ሰብሮ የቀረ ሰው ላሳያችሁ ኢዮብ እንደምታውቁት አንድ ቀን በጎቹ ፍየሎቹ አህዮቹ ግመሎቹ ልጆቹ ሁሉ ምን ሆኑ ሞቱ ለበግ ለበሬ የሆነ ነገር ላያ ምን ይማማለ ይመስለኛል በደምብ ስሙ የልጆቹን ሬሳ ደርድሮ በቀብር ስነ ስርዓት ላይ እሱ የሰበከ ይመስለኛል በደምብ ስሙ እስኪ በጌታ ምስጋና ካልገባችሁ አሁን ማመስገን አይገባችሁ ድግስ ነው የምታደርጉት ምስጋና ህይወት ነው ከህይወትም የመጀመሪያ ምዕራፍ ነው አሜን ነው የልጆቹን ሬሳ ደርድሮ ቆይ እስኪ ዝም በሉ ምን ትጮኻላችሁ እረፉ አታውቅሱ በቃ ነው አልፈልግም እንዳታረክሱ ከአምላኬ ጋር አታጣሉ ይረፉ እግዚአብሔር ሰጠ እግዚአብሔር ነሳ የእግዚአብሔር ስም የተባረከ ይሁን አሜን አሜን አይከብድም እንኳን አንድ ልጅ ታሞ ሰማይ ምድሩን ቧጠን ምን ነው ምን አረኩ ጌታ ሆይ ምን በድዬ ነው ምንለው ሰዎች በቃ አቤት ብቻ አሉና 10 ልጆች አንድ ቀረሽ የሌለ አንድ ቀረኝ የሌለ ሁሉን እዛ አድርጎ ከዛ ምስት እየመጣ አሁን ፍጹምነት ይይዛል እንዴ አቦ ይቅርብና ምን እግዚአብሔር ትላለህ ርገምና ስገመውና ሞርጫውና ሙት መሞት ላይ ቀርግዶ ከመሞት እግዚአብሔር ይጠብቃችኋል በጌታ አሜን በምስጋና እኔና እናንተ ምስጋና ፕሮግራም የምናደርገው ዲግሪያችንን ተመርቀን ዲፕሎማችንን ተመርቀን ጋውናችንን ለብሰን አስጀምሮ ላስጨረሰኝ እግዚአብሔር ይመስገን እሱ ግን ሰጥቶ ጨርሶ ወስዶ እግዚአብሔር ይመስገን ከኔ ጋር ናችሁ በኢየሱስ ደም ዛሬ በእውነት ይሄ ቫይረስ ይግባባችኋል እንደውም በደስታ ቀን ሳይሆን በመከራ ቀን ጌታ ማመስገን እንደውም በሳቅ ቀን ሳይሆን በሚያስለቅስ በሚያንቀበቅብ ስቃይ ላይ ቆመን እግዚአብሔር ይመስገን የሚያስብል አሜን ይቻላል አይቻልም እስካሁን አልቻልም ግን ከዚህ በኋላ እንችላለን ይችላል ነው እግዚአብሔር አንችልም እግዚአብሔር ምስክር ነው ግን አይፈትነን እግዚአብሔር በዓለም ሳላችሁ መከራ አለባችሁ ተብሎ ተጽፏልና እንጂ አናውቅም ምን እንደሚመጣ የሆነ ነገር ሲመጣ ራሱ አሁን ነው የመቋቋም ኃይል ይኖራችሁ በምንም አትሰበሩ በምንም ጥሎች አትስሩ እግዚአብሔር ከነገር በላይ በሕይወታችን የመጀመሪያ ስናደርግ
እግዚአብሔር ከኔ ሲበልጥብን፣ እግዚአብሔር ከኔ ሲበልጥብን፣ እግዚአብሔር ከራሳችን ስሜት ከራስ ወዳድነታችን ሲበልጥብን እግዚአብሔርን ማመስገን፣ እግዚአብሔርን ማተለቅ በችግሮቻችን በማያልፉ ክፉ ቀኖች ላይ የማያልፍ ሕይወት ሰርተን ማለፍ እንችላለን። በዚህ ሕይወት እግዚአብሔር ይባርካል። አሜን። ታዲያ ምስጋና ለሌላ ለእናንተ ምንድን ነው? የመጀመሪያ ነገር አንደኛ ምስጋና በዚህ ዓለም ጸሎት ለራሳችን ነው የምንጸልየው። ጸሎት የራሴ ነው። ጾም ጸሎት የራሴ ነው። ራሴን ስለምወድ ነው የምጸልየው። ለጥቅሜ ነው የምጸልየው። ለጥቅሜ ነው የምጾመው። እናንተን አላልኳቸው። እግዚአብሔርን ማክበሪያ ብቸኛ እግዚአብሔርን ማመስገን ብቻ ነው። አሜን። ልጆቻችሁ ከፋሩና ብቸኛ እግዚአብሔርን ማክበሪያ ነገር ምስጋናዬ ነው። በምስጋና ነው ጾም ጸሎት የምትገቡት ኃይል ለማግኘት ነው፣ ግን ለመቆናጠጥ ነው። አንድ የሆነ ነገር ለመቆናጠጥ ነው። አንድ የሆነ ታላቅ ነገር ለማሸነፍ ነው። ጸሎት የምታደርጉት ወይ ወደ ከእግዚአብሔር ጋር ህብረት ለመፍጠር ነው። እግዚአብሔርን የማክበሪያ ብቸኛ መንገድ ምስጋና ነው። እሱም እንደዚህ ይላል፣ ምስጋናን የሚሰዋ ያከብረኛል። የእግዚአብሔርን ማዳን ለእሱ የማሳይበት መንገድ ከዚህ አለ። ብቸኛ እግዚአብሔርን ማክበር ከፈለጋችሁ ጾም ጸሎት ገብታችሁ አታከብሩ። በደንብ ስሙን። ጾም ጸሎት እኔን ተኮር ነው። ጸሎት እኔን ተኮር ነው። ጥሞና እኔን ተኮር ነው። ቃል ማሰላሰል እኔን ተኮር ነው። መጽሐፍ ማንበብ ለራሴ ነው። እግዚአብሔርን ማክበር ከፈለኩ የማደርገው አንድ ነገር እግዚአብሔርን ማመስገን። አሜን ነው። እግዚአብሔርን አመሰግናለሁ። እስኪ ትላገታችኋል። አይወት የለም፣ አልጫ የለም፣ በቃ የተቆረጠ ዲፎዳ የለም፣ ግን ጌታ ይመሰገናል። አሜን አሜን። ማን ይመሰገናል? በኢየሱስ ስም ይሄ ምስጋና ሕይወታችሁን ያፍላል። ያን ጊዜ በምን አይነት ክብር እንደምትሄዱ እግዚአብሔር የክብር ጫማችን ይጨምራል፣ ስፒዳችን ይጨምራል። የታገለ ነገር ዝም ብሎ በቃ ያለ ትግል ታሸንፋላችሁ። ሳትወቅሱ ትረታላችሁ። ምንም ሳታርቁ ክብር ለእግዚአብሔር ነው። ሁለተኛ እግዚአብሔር የማክበሪያ መንገድ እግዚአብሔር እግዚአብሔር የምናከብረው እንግዲህ በምስጋና በዚህ ክብር ውስጥ እግዚአብሔርን በምታከብሩበት አከባበር ውስጥ እግዚአብሔር ደግሞ የመዳኑ መንገድ ያሳያል። ልጄ በዚህ ትድናለ። በዚህ ዳዊትን ትዝ ይላችኋል። እግዚአብሔር የዚህ ሰፈር ሰዎች አሳልፈው ሰጡኛል ወይ ምን ላድርግ ብሎ አሳልፈው ሰጧል። ታዲያ ምን ላድርግ? ውጣና ሂድ፣ በዚህ ግባ፣ በዚህ አትል ይላል እግዚአብሔር። ስለዚህ ምስጋና ሰውታችሁ የሕይወታችሁ ዲቫይን ጋይዳንስ ወይም ደግሞ መለኮታዊ አመራር አግኝታችሁ ትወጣላችሁ። የቱ ጋር እንደምትሞቱ የቱ ጋር እንደምታመጡ እግዚአብሔር ስለሚያውቅ የማምለጫ መንገድ ያሳያችኋል። የመዳኛ መንገድ ያሳያችኋል እግዚአብሔር። ክብር ለእግዚአብሔር። ሁለተኛ ምስጋና ለሌላ ለእናንተ ምስጋና ዝም ብሎ ራቁት የሆነ ቆልጣላ ጸሎት፣ ራቁት የሆነ ጸሎት፣ ልመና ምልጃ ይዞ ከመሄድ ይልቅ ከምስጋና ጋር ልመናችሁና ጸሎታችሁ ምልጃችሁ እግዚአብሔር ዘንድ አስታውቁ እንጂ በአንዳች ነገር እስኪ ምስጋና በምስኪ ጸሎትን፣ ምልጃ፣ ልመና በድንቅ ወደ እግዚአብሔር ማቅረቢያ መንገድ ነው። ቆልጣላ መንገደኛ ጸሎት፣ ራቁት የሆነ ጸሎት እግዚአብሔር ብላችሁ አታቅሩ። ለዚህ ነው ትንቢተ ሚክያስ ላይ የተጻፈው እኔ አባት ቢሆን ክብሬ ወዴት አለ? ጌታስ ቢሆን መፈራቴ። እግዚአብሔር አንቻችን መቼም ሊሆን አይችልም። ስለዚህ እግዚአብሔርን ማክበር ከፈለጋችሁ በምስጋና ግቡ። ወደ መቅደሱ በምስጋና ግቡ። ወደ ማደሪያው ለጸሎት ስትንበረከኩ እባክህ ጌታው ይሄ በኢየሱስ ደም ይሄ መንፈስ በኢየሱስ ደም ይተመተል። አሜን በመስገን ሁሌ ንቀና ምንድን እባክህ ጌታ ሆይ ጉዶዬን ያለው በቃ ጌታ ሆይ እንላለን። መጀመሪያ አባቴ በቃ ወዴን የኤልያስ አትበሉ። እሱም ከማለታችሁ በፊት አመሰግናለሁ፣ ተመስገን። የእናንተን ከኋላ አድርጉ፣ እግዚአብሔርን ከፊት ለፊት አድርጉ። በሕይወታችሁ እግዚአብሔር ማስቀደሚያ መንገዱ እግዚአብሔርን ከማመስገን ጀምሮ ጌታ እያታለቃችሁ እያከበራችሁ እግዚአብሔርን እያመሰገናችሁ ሳታውቁ እግዚአብሔር ይመጣና መልሳችሁ መልሶ ይሄዳል። ተራራውን ሄዶ ይሄዳል። ክብር ለእግዚአብሔር። ሶስተኛ እየፈጠንኩ ምክንያቱም ጀምሬ ሳጨርስ ቀረው ከሚል ፈጠን ብዬ ሃይላይቱን ካገኛችሁ ይበቃችኋል። ሶስተኛ ተዘጋጅታችኋል? ልንገራችሁ። ስንት ሰው ነው የተዘጋጀ? ስንት ነገር ነግሬያችኋል። አንደኛ ምንድን ነው? እግዚአብሔርን የምናከብርበት ብቸኛ መሳሪያችን ቴክኖሎጂያችን ምስጋና ነው። ሁለተኛ
ጸሎታችንን፣ ልመናችንን፣ ምልጃችንን ወደ እግዚአብሔር የምናቀርብበት ጠብ የማይል ጸሎት ጸልየን መልስ ወዲያው የምናገኝበት በምስጋና በኩል ጸሎታችን ወደ እግዚአብሔር ስናቀርብ አሜን ነው። ሶስተኛ ከኔ ጋር ናችሁ? እነሆ ኢሳይያስ ምዕራፍ 43 ከቁጥር 18 እስከ 21 እግዚአብሔር ቃል እንደዚህ ይላል፣ የጥንቱን ነገር አታስቡ፣ የቀደመውን ነገር አታስተውሉ፣ እነሆ አዲስ ነገር እሱም መቼ አሁን እናንተ አታውቁም? ምን በበረሃ ምንጮችን በምድረ በዳ ምንጮችን አደርጋለሁ፣ ለክብሬ የፈጠርኩትን ሕዝቤ ያጠጣ ዘንድ በበረሃ ምንጮችን በምድረ በዳ መንገዶችን አደርጋለሁ። እግዚአብሔር መንገድ በሌለበት መንገድ፣ ውሃ በሌለበት ምንጭ ከእናንተ አልፎ ከደረቋ ምድር ምድረ በዳ፣ ያ ምድረ በዳ ዛሬ ማን እንደሆነ እንደገባ ታውቃ? እኔና እናንተ ለካ ማንም የተጠማ ቢኖር እኔ የታመም ይሁን። ለካ እግዚአብሔርን ማመስገን ከእግዚአብሔር ጠጥቶ ምንጭ እንደማፍለቅ ነው። አሜን አሜን። ክብር ለእግዚአብሔር ይሁን። እስኪ የሚያመሰግን ሰው ነው። እስኪ ከእግዚአብሔር ይጠጣና ከሆዱ ውስጥ የሕይወቷ ወንዝ ያፈልቃል። በልስ አንተ በምስጋና መጠጣት ትጀምራላችሁ። እዚህ ግን እዚህ ሲደርስ ከሮታ ወደ ልባችሁ ሲደርስ ወንዝ ሆኖ መፍለቅ ይጀምራል። ከእናንተ አልፎ ለምድረ በዳ ሰጎኖች፣ ለበረሃ እንስሶች ሁሉ፣ ለተጨነቀ ለደረቅ ምድር ሁሉ ወንዝ ሆኖ የሚፈስ ያ ወንዝ ደግሞ የፈውስ ይሆናል። አሜን አሜን። በእናንተ ምስጋና የፈለቀ ወንዝ ሕዝቅኤል ምዕራፍ 47 ላይ እንደዚህ ይላል፣ ከእግዚአብሔር ቤት ምንጭ ፈልቅ ነበር፣ የእሳት ምንም ሸለቆ ያጠጣ ነበር። ውሃ ወደሚገባበት ወደ ጨው ባህር፣ ወደ አረባ ባህር ይገባል፣ ባህሩም ይፈወሳል፣ አሳዎችም በሕይወት ይኖራሉ ይላል። አሜን ነው። ምስጋና ለሌላ ሰው ይተርፋ። ወገኖች አመስጋኝ ስትሆኑ ተስፋ አድርጋችሁ የማታውቁ ነገር ያልጠበቃችሁ በትንቢት ያልመጣላችሁ አዲስ ነገር በሕይወታችሁ ቢሆኑ ማመስገን ስትጀምሩ አዲስ ምንጭ ይፈልቃል፣ አዲስ ሪሶርስ፣ እንግዳ ነገር፣ ያልጠበቃችሁ ነገር፣ ያልተጠባበቃችሁ እንግዳና አዲስ ነገር እንዲፈልቅ ከፈለጋችሁ ከዛሬ ጀምሮ እግዚአብሔርን ማመስገን ጀምሩ። አሜን። እስኪ ሕይወት ምድረ በዳ የሆነበት ሰው ካለ፣ ስራ ምድረ በዳ የሆነበት፣ መሄጃ ቀዳዳ የጠፋበት፣ አቅጣጫ የጠፋበት፣ ምሪት ያጣ ሰው አለ? ከዛሬ ጀምሮ ማመስገን ጀምሩ። እግዚአብሔር የድሮን የሚያስረሳ ነገር መስራት ይጀምራል። እንግዳ ነገር ማድረግ ይጀምራል። ተአምራዊ ኑሮ መኖር ከፈለጋችሁ፣ ኑሮዬ ተአምራት አድርጎታል ብላችሁ መዘመር ከፈለጋችሁ እግዚአብሔርን ማመስገን ጀምሩ። አራተኛ ምስጋና ለእኔና ለእናንተ፣ ምስጋና ለእኔና ለእናንተ የሰማችሁኝ ነው። ምን ምስጋና ለእኔና ለእናንተ ከባዱና ምጥቁ የመጨረሻ የዚህ ዓለም ስልጣኔ አለ የሚሉ ኃያላን ነገሥታት ከያዙት ከጦር መሳሪያ በላይ ነው። አሜን አሜን ናችሁ። እስኪ ምስጋና ይበሉ። እስኪ የጦር መሳሪያ ነው በሉ። ይህንንም ያስተማረን አንደኛ ዜና ምዕራፍ 20 ላይ ንጉሥ ኢዮሳፍጥ 3 ሰዎች የሴይር ተራራ ሰዎች አሞንና ሞዓብ ሊመቱት መጡ። እሱ ያደረገው አንድ ነገር ነው። እኔ ቢሆን ይህ ሰውዬ ምን ሆኖ ነው? ምን ነካው? ለምንድን ነው ቢያንሱም ካል ምሽግ የማይቆፍር ቢያንሱም ካል ክላሾቹን ያለው መተረየሶቹን ካል ለምን አይወረውልም? እሱ ግን እሱን ትቶ እግዚአብሔርን ማመስገን በጀመሩ ጊዜ ይላል። አሜን አሜን። እስኪ አንድ ሰው እጁን ያሳያል። አሁን እግዚአብሔርን ማመስገን ጀምራለሁ በሉ። አሁን እግዚአብሔርን ማመስገን ሊመታኝ በወጣው ጠላቴ ላይ በሉ። እግዚአብሔር ድብቅ ጦር ያመጣበታል። ጠላቴ በሉ እስኪ አንድ ሳይተርፍ ሁሉም ሬሳ ይሆናል። ኒውክለር ቢተኮስ ኢማኑ ብዙ ቦታ ላይ ኒውክለር ተተኩሷል። ድራሽ ድምጥማጥ አላጠፋም። ይኸው አይታችኋል አይደል? በተለያዩ ሀገራት ላይ በሁለተኛ ዓለም ጦርነት እስካሁን ሽባ እስካሁን የሆነ ነገር የሆኑ ሰዎች ይወለዳሉ እንጂ ከዛ ሀገር ሰው አልጠፋም። እግዚአብሔር ግን በምስጋና ኢዮሳፍጥ የተተኮሰው ኒውክለር ግን አንድ የሞዓብ የአሞን የሴይር ተራራ ሰዎች ያመለጠ ሰው አለ? የተረፈ ሰው አለ? እንግዲህ በቀላሉ እግዚአብሔርን ማመስገን ስትጀምሩ ጠላቶቻችሁን በአንድ ጊዜ ዶጋ መታነቃላችሁ። ሊመቱ ሊሰብሯቸው የመጡትን ሰዎች እግዚአብሔር ይመታቸዋል። አንድ ዘድ የሚናገር ነገር አለ። ሰው ጦርነት ሲወጣ አንዱን ይገላል፣ አንዱን ያቆስላል፣ አንዱ ያመልጣል። እግዚአብሔር ግን ሲዋጋ አንድ አያመልጥም። እስኪ እግዚአብሔር ሲዋጋ በሉ እስኪ ስንት አያመልጥም? ያ መሳሪያ ምን ይባላል? ድገማ በደንብ ከዛሬ ጀምሮ በሉ እስኪ ማመስገን ይጀምራለሁ በሉ እስኪ ተነቃቅተናል በሉ እስኪ እኔም ነቅቼበታለሁ በሉ እስኪ
ብዛቱን አይቼ አልደነብርም በሉ እስኪ። ከአበባውን አይቼ አልደነግጥም በሉ እስኪ። ከአበባን አይታችሁ አትደንግጡ። የሆነ ድንገት የሆነ ነገር ሲመጣ እግዚአብሔር ከእናንተ ምስጋና እንደፈለገ ነው። ጦርነት መጣ ማለት መናቅ፣ መዋረድ እንደ ቅድም ጳውሎስና ሲላስ የሆነ የሚያስጨንቅ ነገር ሲመጣ እግዚአብሔር ከእናንተ ምስጋና ፈልጓል። እንደ ሌላ ጊዜ ምስጋና አይደለም። ለዚህ ነው ምስጋናችንን ለወጥ ማድረግ ያለብን። ዓለም እንደምታመሰግን አናመሰግንም። አምስተኛ ምስጋናችን ለእኛ ለካ በደንብ ስሙ። እንግዲህ ወንድሞች ሰውነታችሁን ያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ሊራ ይለምናችኋል። እሱ ለአእምሮ የሚመች ምናችሁ ነው አገልግሎት። እንግዲህ በጌታ ስሙ ሮሜ 12 አንድም ቀንም የአዲስ ኪዳን የመስዋዕት ወይም የምስጋና አቀራረብ አድርጌ አስቤ አላውቅም። ይሄ ቦታ እስከሚገለጥ ይሄን ፕሮግራም እስከማዘጋጀት ድረስ ይሄን ስብከት እኛ በታደስ በተለወጠ አእምሮ በቃ አእምሮአችን ለወጣ አእምሮቹ ይታደስ። ብዙ ጸሐፊ መጽሐፉ በአእምሮ መታደስ ዋና መልእክቱ የአእምሮ መታደስ ሳይሆን አእምሮ መታደስ የምስጋና አቀራረቡ ሴሬሞኒን የምናደርግበት እንጂ ዋና ሕያውና ቅዱስ መስዋዕት እግዚአብሔርን ደስ የሚያሰኝ መስዋዕት ሰውነታችንን ለእግዚአብሔር ማቅረብ ነው። አሜን አሜን ነው። ሰውነታችሁን ስታቀርቡ ለምስጋና ለአምልኮ ስትቀርቡ እግዚአብሔርን ለማገልገል ስትቀርቡ በሙሉ ኃይላችሁ በሙሉ ለዚህ ነው መጽሐፍ ቅዱስ እግዚአብሔር አምላክን በፍጹም ልብ በፍጹም ነፍሲ በፍጹም ኃይል ውደድ እሱ ብቻ አምልክ የሚለው ቃል ተግባራዊ የምታደርጉት ምስጋናን በሙሉ ልብ ማቅረብ ስትጀምሩ። አሜን ነው። ይሰማል። ያኔ ነፍስ አይቀርላችሁ፣ ሰውነት አይቀርላችሁ፣ ፈቃዳችሁ አይቀርላችሁ፣ ስሜታችሁ አይቀርላችሁ። ምንም ነገር ሳይቀር ለእግዚአብሔር ፍጹም የሚቃጠል መስዋዕት በብሉይ ኪዳን መስዋዕት በሁለት መንገድ ይቀርባል። አንደኛ ጮማውን ለእግዚአብሔር አቅርቦ ተረፈ ምርቱን ደግሞ ካህናቶች ይበሉ ነበር። ይሄ መስዋዕት በብሉይ ኪዳን ነበር። አሁንም እንደገና በብሉይ ኪዳን ከከተማ ውጭ ተደርጎ ሙሉ ሰውነት የቀረበው እንስሳ ፈጽሞ ተቃጥሎ አመድ ይሆናል። ምንም የሚተርፍ የለም። አሜን ነው። የአዲስ ኪዳኑ መሪ ከላይ ጮማውን ለእግዚአብሔር አቅርቦ ተረፈ ምርቱን ካህናት የሚበሉ ሳይሆን ቀማሽ አንድ ቀማሽ ሳይኖረው ለእግዚአብሔር የሚቀርብ ሙሉ ማንነት። አሜን። ሁለንተናን ለእግዚአብሔር ማቅረብ። እኔ ጋር ናችሁ። ምንን ማቅረብ? እስኪ እጆቻችሁን አወዛውዙና ሁለንተናዬ እግዚአብሔር መስዋዕት ነው በሉ እስኪ። እጅ አይቀር፣ እግር አይቀር፣ አእምሮ አይቀር፣ ስሜት አይቀር፣ ፈቃድ አይቀር፣ እኔነት ሁሉ ለእግዚአብሔር ፍጹም መስዋዕት ሆኖ ይቃጠላል። እሱ ነው ለእግዚአብሔር ምስጋና ይሁን እንጂ ሌላ ነገራችን እንደፈለግን አድርገን በከንፈራችን ብቻ በኤርሚያስና በኢሳይያስ እንደተናገረ እንዳይሆንብን። ይህ ሕዝብ በከንፈሩ ያመልከኛል ልቡ ግን ከኔ የራቀ ነው የተባለው በብሉይ ኪዳን ባሉ ክርስቲያኖች ላይ እንደሆነ በእኛ በአዲስ ኪዳንም እንዳይሆን በከንፈር ብቻ ሳይሆን በአንደበት በቃላት ብቻ ሳይሆን ሁለንተናችንን ቅዱስ ፍጹም ያው መስዋዕት አድርገን ለእግዚአብሔር ስናቀርብ ያ ነው እግዚአብሔርን ማመስገን፣ ያ ነው ምስጋና። እግዚአብሔር የሚመሰገነው እንደዛ ነው። ክብር ለእግዚአብሔር ይሁን። ስድስተኛ እየሰማችሁኝ ነው? ስንተኛ? ስድስተኛ። አንደኛ እግዚአብሔርን ማክበሪያ፣ ሁለተኛ ጸሎታችን ወደ እግዚአብሔር ማቅረቢያ ጠብሳይ፣ ሶስተኛ አንድ ሰው እየሰማኝ እግዚአብሔር ራሱ ለክብሩ ምስጋና የፈጠረ ሰዎች ነን። እናንተ ማግባት ሌላ ነገር ነው፣ መውለድ ሌላ ነገር ነው፣ ትርፍ ነገር ነው፣ መማር ትርፍ ነገር ነው፣ መስራት ትርፍ ነገር ነው። ለክብሬ ምስጋና የፈጠርኩትን ሕዝቤን አጠጣ ዘንድ ለክብሩ ምስጋና የተፈጠራችሁ ናችሁ። አራተኛ የጦር ኃያሉ ምጥቁ ኒውክለራችን ወይም ደግሞ ጅምላ ጨራሽ መሳሪያችን ነው። ክብር ለእግዚአብሔር ነው። አምስተኛ ይቅርታ ራሳችንን ያውና ቅዱስ መስዋዕት አንድ ቄስ በጋርዶ በየብልቱ ቆራርጦ በቃ ይሄው ለእግዚአብሔር ብሎ ኤልያስ ግዳዩን ቆራረጠ በኋላ በእንጨት ላይ በረበረበው እንጨት ላይ እንዳስቀመጠ ራሳችንን በእግዚአብሔር ፊት እናስቀምጣለን። እሱ የሚተርፍ የሌለ ቀማሽ የሌለ ተረፈ ምርት ምንም የሚቀር የሌለ ለእግዚአብሔር የሚቀርብ መስዋዕት እኔና እናንተ ራሳችን ነው። ይሄ ሰውነት ሁለንተና ለእግዚአብሔር። አሜን አሜን ናችሁ? ከኔ ጋር ናችሁ?
ሌላ ደግሞ ስድስተኛ በደንብ ስሙ። ስድስተኛ ኢሳይያስ ምዕራፍ 61 ከቁጥር 1 ጀምሮ እስከ 3 ማን የተባረከ ሰው የሚያነብልኝ? የተባረከ ሰው አንድ የተባረከ ሰው የሚያነብልኝ። በቃላት መሸምደድ ይችላለሁ። ዝም ብዬ በሐሳብ እያወራው እንዳይመስላችሁ። እሺ። የጌታ የእግዚአብሔር መንፈስ በላይ ነው። እሺ። ለድሆች የምስራችን እሰብክ ዘንድ እሺ። እግዚአብሔር ቀብቶኛል። ልባቸው የተሰበረውን እጠግን ዘንድ የተማረኩትንም ነፃነትን የታሰሩትን መፈታትን እናገር ዘንድ ልኮኛል። እሺ። ከዛስ የተወደደችውን የእግዚአብሔርን ዓመት አምላካችን የሚበቀልበትን ቀን እናገር ዘንድ የሚያለቅሱትን ሁሉ አጽናና ዘንድ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ በዓመት ፋንታ አክሊል በለቅሶም ፈንታ የደስታ ዘይት በሐዘንም መንፈስ ፈንታ የምስጋና መጎናጸፊያ እሰጣቸው ዘንድ። ክብር ለእግዚአብሔር። አያችሁ ምስጋናችን እኛ እግዚአብሔር ኢየሱስ ራሱ የተቀባው እኔና እናንተ የተላከው እኔና እናንተ አመስጋኝ ለማድረግ ነው። በሆነ ነገር በእሾህ ፋንታ ምንድን ነው የሚሰጠን? በአመድ ፋንታ ደግሞ ምንድን ነው የሚሰጠን? በሐዘን መንፈስ ፋንታ። በእነዚህ ፋንታ እግዚአብሔር ሌላ ለውጥ፣ የተለወጠ ህይወት፣ የተለወጠ አድራሻ፣ የተለወጠ የህይወት ይዞታ፣ የተለወጠ የማይንድ ሴት ኖሮን እግዚአብሔርን ስናመሰግን ምስጋና ለእኔና ለእናንተ የምስጋና መጎናጸፊያ ተጎናጽፈን ደርበን። መጎናጸፊያ ደግሞ ማንም ተራ ቤተሰብ አይደለም፣ ድሃ አይለብስም። የሉዓላን ወይም የነገስታት ቤተሰብ የሚለብሱት ልብስ ነው። ድሮ ሉዓላን ቤተሰቦች፣ የነገስታት ቤተሰቦች የሚለብሱት ልዩ የከበሬታ ልብስ ነው። ክብር ለእግዚአብሔር ነው። ከዛሬ በኋላ ምስጋና የድምጻቸው፣ የቃላቸው፣ የምላሳችሁ ፍሬ ብቻ፣ የከንፈራችሁ ፍሬ ብቻ ሳይሆን መጎናጸፊያ ይሆንላችሁ። አሜን ነው። ምስጋና ምናችን ይሆናል? መጎናጸፊያ። ምክንያቱም ከእሾህ ወደ ሌላ ነገራችን ተቀይሯል። ያ ብቻ አይደለም፣ ከሐዘን መንፈስ ፋንታ ወደ ሌላ ተቀይሯል። በአመድ ፋንታ ወደ ሌላ ነገሮች ተቀይሯል። በተለወጠ ዓለም ውስጥ ተለውጤን የምንኖርበት ብቻ አይደለም፣ ለብሴን የምንደምቅበት ነገር ነው ምስጋናችን። የመጨረሻና ሰባተኛ ጌታ ኢየሱስ ትዝ ይላችኋል። ዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 1 ጀምሮ የሆነታ ኢየሱስ በጥብርያዶስ ባህር አጠገብ እንደገና ለደቀ መዛሙርቱ ተገለጠ። እንዲህም ተገለጠላቸው እያለ ሄድና ሌሊቱን ሙሉ ዓሣ ሊያጠምዱ ሄዶ ምንም ነገር አጡ። ከዛ ጌታ ኢየሱስ መጣና ልጆቼ አንዳች የሚበላ ነገር አላችሁ ብሎ ሲጠይቃቸው አንድ ስኳር የለንም ብሏል መለሱለት። ከዛ በኋላ ጌታ እንደዚህ አሁን ዓሣውን በስተቀኝ መረባችሁን ጣሉ አለና መረቡ በ153 ዓሣ ተሞላ። ክብር ለእግዚአብሔር ነው። ከዛ መጎተት ሲያቅታቸው ጴጥሮስ እንደዚህ አለ። አቃቶ ከአቅሙ በላይ ሆነ። ድሮ የሚያውቁት ባህል ስራው ደግሞ ልምዳቸው በጣም የሰለጠኑበት የጀነኑ የሚሰሩበት ባዶ ሆኖ ሲቀሩ ጌታ መጥቶ ሲሰራ ጴጥሮስ እንደዚህ አለ። ክብር ለጌታ። ዮሐንስ አሜን ምን ይላል? ንገሩኛ። ዓሣ ሲሞላ ማን እኮ ነው? ባዶነትን የቀየረ ማን ነው? የተሰበረ ልባችን ያጽናና ማን ነው? ምንም የሚላስ የሚቀመስበት ቦታ በሌለበት ቦታ 53 በየአይነት በረከት ያጎናጸፈን ማን ነው? ከዛሬ ጀምሮ በጌታ በኢየሱስ ደም በአልጋችሁ ግርጌና በፊት ለፊታችሁ ላይ ጌታ እኮ ነው ብላችሁ ለጥፉ። እግዚአብሔር ባዶ በሆናችሁበት ቦታ ያትረፈርፋችሁ። አሜን ነው። ችሎታችሁ ከንቱ በሆነበት፣ ብቃታችሁ ከንቱ በሆነበት፣ ልምዳችሁ ከንቱ በሆነበት ምንም ነገር እምቢ የማይለው ኢየሱስ መጥቶ ነገራችሁን እንዲቀይር ከፈለጋችሁ ጌታ እኮ ነው። ጴጥሮስ ሰፍ ብሎ አቤት ዓሣ ሳይ አቤት ቀደመኝ። አሜን አሜን። አቤት ዓሣ፣ አቤት አይነት፣ አቤት ብዛት አይቼው ላይ የማላውቀው አይነት ዓሣ ብሎ ሳይ ኖ ዓሣ አይደለም ጌታ ነው። አሜን አሜን። አንድ ሰው እስኪ ዓሣ አይደለም ጌታ ነው ብሎ አሜን አሜን። ማን አይደለም? ማን ነው የሚባለው? እስኪ ጅኒስ በጌታ እስኪ ዞር በሉና ያንተ እኮ እንዲህ መሆን ጌታ እኮ ነው በሉ። በአንተ እኮ አይደለም በሉ። በማን ነው ያማረብን? በማን እኮ ነው?
በእውነት በኮስሞቲክ አይደለም። በእውነት የሆነ የተለየ ነገር ለብሳችሁ ማንም የሚለብስ ነው የለበሳችሁ፣ ማንም የሚቀባ ነው የተቀባችሁ። እግዚአብሔር ምስክሬ ነው። ሻይን ማለት አይነታችሁ ነገር ተቆጥሮ የማያልቀው እኔት ይሄን ሲሉላችሁ ሌላ አለ፣ ሁለተኛ አለ፣ ሶስተኛ፣ 50ኛ አለ፣ 100ኛ አለ፣ 140ኛ፣ 150ኛ። አሜን አሜን። ገና እግዚአብሔር ታሪክ የታሪክ ምዕራፍ ያስቆጥራችኋል። አሜን። ማን እኮ ነው? ጌታ እኮ ነው። እንጸልያለን። ጌታ እኮ